እንኳን መጣችሁ እንኳን ቆያችሁ የዛሬ ወደ አደረሳችሁ ዛሬ ነው ቀኑ በፈወሳችሁ ይቅር የሚልህ ቸሩ አምላካችሁ ባፈነ በአክ ታላቅ ተሰብኮ በዝግተኛው ገብርኤል ተልኮ ለድንግል ማርያም ሱባኤ ይዙበት የነበረ ዋሻ ነው ቀድሞ ማለት ነው። ሱባኤ ይዙበት የነበረ አቡነ ዜና ማርቆስ እና አቡነ ተክለ ሃይማኖት እና አባ ጊዮርጊስ ዘጋስጫ እነዚህ አባቶች እንግዲህ መጥተው ሱባኤ ሲይዙበት የነበረ ድንቅ ዋሻ ነው። እዚያ ቦታ ላይ ከሰው ተነጥለው እዛ ቦታ ላይ ጸሎት ሲያደርሱበት የነበረ ቦታ ማለት ነው። ከዚያ በኋላ ግን ያን ቦታ ግን ለአቡነ ዘርዓ ብሩክ ርስት ተደርጎ የተሰጠ ቦታ ለሳቸው ነው። መጠሪያው በስማቸው እንዲጠራ የተደረገው እግዚአብሔር አምላክ እንግዲህ ለሳቸው መጠሪያ አድርጎ የሰጣቸው እሳቸው እዚያ ቦታ ተጋድሎ ከፈጸሙበት ቦታ ስለዚህ ለሳቸው ርስት አድርጎ የተሰጣቸው እሳቸው እዚያ ቦታ ላይ ተጋድሎ ከፈጸሙ ማለትም ወደ ትልቁ ገዳማቸው ወደ ግሽ አባይ ከመሄዳቸው በፊት እዚያ ቦታ ላይ ተጋድሎ ሊፈጽሙ ስለነበረ ለሳቸው ርስት ተደርጎ የተሰጠ ቃል ኪዳን የተሰጣቸው ደጅህን የረገጠውን እንግዲህ አይደለም ደጅህን የረገጠውን ይቅርና ወደ ደጅህ መምጣት ፈልጎ የአቡነ ዘርዓ ብሩክ ዋሻ ገዳም የት ነው ብሎ ጠይቆ መንገዱን ላሳየ እስከ 7 ትውልድ እምርልሃለሁ ተብለው ቃል ኪዳን የተገባላቸው ታላቅ አባት ናቸው ማለት ነው። ጌታዬ ያደረገውን ገቢረ ተአምር ቦታው ላይ የተደረገውን ነገር ማሳባታችን እንዳሉት ነው። ቦታው ራሱ ወንጌል ነው አይደል? መነገር አያስፈልገው ራሱ ወንጌል ያስተምራል። ቦታው ምናልባት ድካም ሊኖረው ይችላል፣ ወጣ ውረድ ሊኖረው ይችላል፣ ረሃብ ሊኖረው ይችላል። ግን ደግሞ ያን ሁሉ በነገራችን ላይ እንደው አይታችሁ ከሆነ ከቀጭን አምባ ማርያም ወጥተን ክሊና ወጣን አይደል? ልክ ክሊና ወጥተን ስንመለስ ወደ ቆጵሮስ ከመሄዳችን በፊት ጭራሽ መንገድ ይሄድን እንመስል ነበር። ልክ ክሊና ወጥተን ስንወርድ ጫማችንን ስናደርግ ምንም መንገድ የመጣን አልመስልም ነበር አይደል? ይሄ እንግዲህ ቦታው ላይ የተሰጠ ቃል ኪዳን ቦታው ላይ የተሰጠ ቃል ያን ሁሉ መንገድ
ከቀጭን አምባ ጀምረን እንግዲህ የመጀመሪያውን እንኳን ስንወጣት ያችን ዳገት እንዴት እንዳለከለክን እናውቀዋለን አይደል? እንዴት እንዳለከለክን ግን ደግሞ እዛች ገሊላ ተራራ ላይ ደርሰን ስንመለስ ደግሞ ፍጹም ድካማችን ጠፍቶ በበረከት ተጎብኝተን ከዚያ በኋላ ደግሞ ነው የቀጠልነውና መልአኩ ራእይ ዛ ቃል ኪዳን የተሰጠበት ጅራቱ ሰምታችሁ ከሆነ ትናንት ታሪኩ ሲነገር ከቆጵሮስ ተራራ የዘንዶ ጅራት እጅግ ከመርዘሙ የተነሳ ከቆጵሮስ ተራራ ላይ ሆኖ ታች ጅረቱ ላይ ውሃ ይጠጣ ነበር። እጅግ በጣም ከመርዘሙ የተነሳ ማለት ነው። ያንን ዘንዶ ነው እንግዲህ እዛ ቆጵሮስ ተራራ ላይ ወደ ጥልቁ የወረወረው። ያቺ የዘለላችኋት ቦታ እንግዲህ ዘንዶ የተጣለችበት ቦታ ነው ማለት። በሰይፍ ያንን ነገር ሲመታው ተራራው ለሁለት ተሰነጠቀ ነው የሚል ያ ምን ዘሎም ደግሞ የኛም እንግዲህ የሚፈታተን ጠላት ያበሉት እዚያ ውስጥ ወደዛ ጥልቅ እንዲወረውርልን ሌላ ነገር ኖሮት አይደለም እና ወደዛ ውስጥ እንዲጥልልን ነው። የሚገርማችሁ ነገር አባታችንም አሉ እዚህ ውስጥ እዛው ረጅም ዓመት የኖሩ አባትና ያንን ስትዘሉት አሁን አፈር ነገር ነው አይሞላው ገደሉን አይታችሁት ከሆነ በፊት ግን ይላሉ በፊት ግን እጅግ በጣም የሚያንጸባርቅ ብርሃን ነበር። ሰይፉ እዛው ቀርቷል የሚል እንትን ነበር እና ሰው መሻገር አይችልም ነበር እያንጸባረቀባቸው መሻገር መዝለል አይችልም ነበርና ሆነ ጊዜ በኋላ ግን ራሳቸው ሰው መዝለል ሲያቅተው አፈር ማልበስ ጀመሩ እና ምናልባት ሰይፉ ተቆርጦ ቀርቶ ይሆናል የቅዱስ ራእይ እያሉ አባቶች ይነግሩናልና ታላቅ ድንቅ ቦታ ብዙ ሰው ቤተክርስቲያን የለም ምን የለው እንዴት ሊሆን ቻለ የሚሉ ሰዎች አሉ። ግን ደግሞ መልአኩ ቅዱስ ራእይ እንግዲህ እዚያ ቦታ ላይ ቅዱሱን ጽዋ ይዞ መጥቶ ደሙን ረጨው አለ ነዛው። ለዛም ነው ከዛም የተነሳ ነው የአካባቢው ስም መጠሪያ ምንድን ነው የሚለው መንዝ ማለት መንዛት ማለት። ስለዚህ መልአኩ ራእይ ያንን የቅዱሱን ክቡር ደም እንግዲህ ስለነዛው መንዝ ተብሎ የአካባቢው ስም እንግዲህ በዚያ ስያሜ ተጠርቷል Thank you.